ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ግንቦት 20 2018 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይት ንጉስ ያብራችሁ ቆያለሁ። መልካም ቆይታ። አርዕስተ ዜና ከዛሬ ግንቦት 20 ቀን 2018 ዓ.ም ጀምሮ በጥመና ወቅት በአካልና በአደባባይ የሚደረጉ እንቅስቃሴዎች የተከለከሉ መሆናቸው ምርጫ ቦርድ አስታወቀ። ብሔራዊ ባንክ በቁጠባና በብድር ማህበራት ላይ ቀጥተኛ ቁጥጥር ሊጀምር ነው ተባለ። ከውጪ እስራኤል የደቡብ ሊባኖስ ነዋሪዎችን አካባቢውን ለቀው እንዲወጡ ካሳሰበች በኋላ ጥቃት መሰንዘሯ ተገለጸ። ለምሽት ከያዝናቸው በቅድሚያ ወደምንመለከታቸው የሀገር ውስጥ መረጃዎቻችን እናልፋለን። ምርጫ ቦርድ ከዛሬ ግንቦት 20 ቀን 2018 ዓ.ም በጥሞና ወቅት ጀምሮ ዜጎች ማድረግ የማይችሏቸው ጉዳዮች ላይ ግልጽ ማብራሪያ ሰጠ። በዚህ ቦርዱ ከዛሬ ጀምሮ በአካልና በአደባባይ የሚደረጉ እንቅስቃሴዎችን አግዷል። እንደ ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች፣ የቤት ለቤት የአደባባይ ላይ እንቅስቃሴዎች፣ የቅስቀሳ ህትመቶችና ቁሳቁሶችን መለጠፍና ማሰራጨት እንዲሁም የቅስቀሳ አልባሳትን መልበስ በጥብቅ የተከለከሉ ጉዳዮች መሆናቸውን ቦርዱ በይፋ አሳውቋል። በተመሳሳይ የመገናኛ ብዙሃን ስርጭት ማለትም የቀጥታም ሆነ የተቀረጹ የእጩ ወይንም የፓርቲ ፕሮግራሞች ስርጭት፣ የማህበራዊ ትስስር ገጾች በመጠቀም ቅስቀሳ ማድረግና የፕሮጀክት ማስጀመርና ማስመረቅ ፍጹም የተከለከለ ነው ተብሏል። የጥሞና ጊዜ ማክበር የምርጫውን ተአማኒነት ያረጋግጣል ያለው ቦርዱ መራጩ ያለምንም ውጫዊ ተጽዕኖ ግርግርና ቅስቀሳ በሰላም አስቦ እንዲወስን ይረዳል ሲል ገልጿል። በተጨማሪም ቦርዱ ግንቦት 24 2018 ዓ.ም ትምህርት ቤቶች ጨምሮ መላ ሀገሪቱ የሚገኙ የመንግስትና የግል ተቋማት ስራ እንዲዘጉ አዟል። ብሔራዊ ባንክ በቁጠባና በብድር ማህበራት ላይ ቀጥተኛ ቁጥጥር ሊጀምር ነው ተባለ። የኢትዮጵያ ብሔራዊ ባንክ የቁጠባና ብድር ማህበራትን በቀጥታ ለመቆጣጠር የወሰነው እርምጃ ዘርፉ ለህገወጥ የገንዘብ ዝውውር መሸሸጊያ እንዳይሆን ትልቅ እድል እንደሚፈጥር የፋይናንስ ባለሙያ ገልጿል። ባለሙያው አቶ ገመቹ ብርሃኑ ማህበራቱ ከብሔራዊ ባንክ ቁጥጥር ውጪ መቆየታቸው በፋይናንስ ገበያው ላይ ከፍተኛ መዛባትና የደህንነት ስጋት ደቅነው መቆየታቸውንም ጠቁመዋል። የፋይናንስ ባለሙያው አቶ ገመቹ ብርሃኑ እንደገለጹት እስካሁን ማህበራቱ የብሔራዊ ባንክ ቁጥጥር ማዕቀፍ ውስጥ አለመኖራቸው ለህገወጥ የገንዘብ ዝውውር ወይንም መኒ ላውንደሪ ሰፊ በር ከፍቶ ቆይቷል። ህገወጥ ገንዘብ ያላቸው አካላት የገንዘቡ ምንጭ ለመደበቅ በአባላት ቁጠባ ስም በትናንሹ እየከፋፈሉ ወደ ማህበራቱ በማስገባት ወደ ህጋዊ የባንክ ስርዓት እንዲቀላቀል ሲያደርጉ መቆየታቸውን ባለሙያው ጠቁመዋል። አዲሱ አሰራር ግን ይህንን የገንዘብ ማጠብ ስራ ለመቆጣጠር ትልቅ እድል እንደሚፈጥርም አብራርተዋል። በግል የጤና ተቋማትና መድኃኒት መደብሮች ውስጥ የሚቀጠሩ አዲስ ባለሙያዎች የቅጥር ውል በመንግስት ጤና መዋቅሮች እውቅና ሊሆን ነው ተባለ። የኦሮሚያ ክልል ጤና ቢሮ በግል የጤና ተቋማትና መድኃኒት መደብሮች ውስጥ የሚቀጠሩ አዳዲስ ባለሙያዎችን ከዚህ በኋላ የቅጥር ውል ሲፈጽሙ በየደረጃው በሚገኙ የመንግስት የጤና መዋቅሮች እውቅና እንዲሆን ትዕዛዝ አስተላልፏል። የግል የጤና ተቋማት አዲስ የሚቀጥሯቸው ባለሙያዎች ስራ ከጀመሩበት ቀን አንስቶ ሙሉ መረጃቸውን ለክልሉ ጤና ቢሮ መላክ እንዳለባቸው መታዘዛቸውን ቢሮ በክልሉ የሚገኙ 21 ዞን የጤና መምሪያዎች ከጻፉ ደብዳቤ ላይ ለመመልከት ተችሏል። ቢሮው በግል የጤና ተቋማት መድኃኒት መደብሮች ውስጥ ለሚቀጠሩ አዳዲስ ባለሙያዎች የሚከፈላቸው ደሞዝ በመንግስት የጤና ተቋም ውስጥ ለሚሰሩ ባለሙያዎች ከሚከፈላቸው ደሞዝ ማነስ እንደሌለበት ጭምር ትዕዛዝ አስተላልፏል። በደብዳቤው ላይ የተጠቀሱትን ትዕዛዞች ተፈጻሚ በማያደርጉ የግል የጤና ተቋማት ላይ አስፈላጊው እርምጃ እንደሚወሰድም ቢሮ አስጠንቅቋል። የአዳማ ከተማ አስተዳደር በ43 ቢሊዮን ብር ወጪ የተገነቡ ግዙፍ የልማት ፕሮጀክቶችን አስመረቀ። የአዳማ ከተማ አስተዳደር የህብረተሰቡን ተጠቃሚነትና የከተማዋን እድገት ወደ ላቀ ደረጃ ያሻግራሉ የተባሉ ትላልቅ ፕሮጀክቶችን በ43 ቢሊዮን ብር በማስገንባት የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀልዴና ሌሎች የከተማው ባለስልጣናት በተገኙበት ግንቦት 18 2018 ተመርቋል። እየተገባደደ ባለው በጀት ዓመት መስተዳድሩ አስገንብቶ ካጠናቀቃቸው ግዙፍ ፕሮጀክቶች መካከል የዳታ ሴንተር፣ የወተት ላምና የስጋ ከብቶች ማደለቢያ፣ ሼዶች፣ የህዝብ መናፈሻ ኢንዱስትሪ ጎጆም ይገኙበታል። በአዳማ መስተዳድር የቦሌ ክፍለ ከተማ የግብርና ጽሕፈት ቤት ኃላፊ የሆኑት አቶ አመልጋ አዱኛ እንደገለጹት እነዚህ ፕሮጀክቶች ለከተማው ኢኮኖሚ እድገት፣ ለዘላቂ የስራ ዕድል ፈጠራ፣ ለምግብ ዋስትና ማረጋገጫና ለማህበራዊ ደህንነት ከፍተኛ የሆነ አስተዋጽኦ እንደሚኖራቸውም ገልጸዋል። እነዚህ አራት ግዙፍ ፕሮጀክቶች እያንዳንዳቸው በ5 ቢሊዮን ብር ወጪ መገንባታቸውን የገለጹት አቶ አመልጋ ለዚህም በመንግስት በጀት በህዝብና በተለያዩ አካላት ተሳትፎ
መገንባቱንም ገልጸዋል። ለህብረተሰቡ የኑሮ ውድነት ከማረጋጋት አንጻር የፕሮጀክቶቹ አስተዋጽኦ ከፍተኛ መሆኑን የገለጹት የጽህፈት ቤቱ ኃላፊ በቦሌ ክፍለ ከተማ ብቻ በቀን እስከ 15000 ሊትር ወተት ድረስ ይወጣልም ብለዋል። መስተዳድሩ በቀጣይ በጀት ዓመት ተመሳሳይ የልማት ፕሮጀክቶችን በማስፋፋትና ከተማዋን የተሻለችና ተመራጭ ለማድረግ እንደሚሰራ ማስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ሐሙስ የግንቦት 20 የናሁ የምሽት ዜናዎቻችን ወደ እናንተ ማድረሳችን ቀጥለናል። አሁን ደግሞ በዝርዝር ወደምንመለከታቸው የውጭ ዜናዎች እናልፋለን። ዩጋንዳ የኢቦላ ወረርሽኝን ለመቆጣጠር ከዲሞክራቲክ ሪፐብሊክ ኮንጎ ጋር የሚያዋስናትን ድንበር ሙሉ በሙሉ መዝጋቷን አስታወቀች። በዲሞክራቲክ ሪፐብሊክ ኮንጎ ዳግም የተቀሰቀሰው ወረርሽኝ በ11 የአፍሪካ ሀገራት ከፍተኛ ስጋት መደቀኑን በተገለጸበት በዚህ ወቅት ዩጋንዳ ከሀገሪቱ ጋር የሚያዋስናትን ድንበር ሙሉ በሙሉ መዝጋቷን አንድ ከፍተኛ የጤና ባለስልጣን አስታውቋል። የዩጋንዳ ጤና ጥበቃ ሚኒስቴር ቋሚ ጸሐፊ የሆኑት ዲያና አቱዌን ለጋዜጠኞች እንደተናገሩት ወረርሽኙ እየተባባሰ ባለበት በዚህ ወቅት ከዲሞክራቲክ ኮንጎ ወደ ዩጋንዳ መጓዝ በጥብቅ የተከለከለ መሆኑንም ገልጸዋል። እንደ ባለስልጣኑ ገለጻ ክልከላው ከፍተኛ የመንግስት የስራ ኃላፊዎች እንዲሁም እጅግ አስፈላጊ የሆኑ አካላትን እንቅስቃሴ እንደማያካትት ዥኖዋ ዘግቧል። በልዩነት ከክልከላ ውጪ የሆኑ የኢቦላ ምላሽ ሰጪ ቡድኖች፣ ለሰብአዊ ስራዎች የተመደቡ ባለሙያዎች፣ የምግብና የጭነት መጓጓዣና የደህንነት ሰራተኞች ብቻ ናቸው። ነገር ግን እነዚህ ሁሉ ቡድኖች በመላው ኡጋንዳ ጥብቅ የጤና ምርመራና የክትትል ፕሮቶኮሎች ይደረግባቸዋልም ተብሏል። የዓለምን ትኩረት የሳቡ የኢቦላ ወረርሽኝ መቀስቀስን ተከትሎ ባለስልጣናት ስለ ኢቦላ ምልክቶችና የመከላከያ እርምጃዎች በሚመለከት ህዝቡን ለማስተማር በማህበራዊ ሚዲያ መድረኮች ላይ ግንዛቤ ማስጨበጫ ዘመቻዎችን አጠናክረዋል። የተባበሩት አረብ ኤሚሬትስ የኮሎምቢያ ተዋጊ ቅጥረኞች ለሱዳን ፈጥኖ ደራሽ ኃይል ለመዋጋት እያሰለፈች ነው ሲል ሂዩማን ራይትስ ዎች ከሰሰ። ሂዩማን ራይትስ ዎች የኮሎምቢያ ተዋጊ ቅጥረኞች ለሱዳኑ ፈጥኖ ደራሽ ኃይል ለማዋጋት የተሰለፉት በተባበሩት አረብ ኤሚሬቶች ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት አስታውቋል። ድርጅቱ ኮሎምቢያውያን ቅጥረኞች ሱዳን ከመግባታቸው በፊት በኤሚሬቶች ወታደራዊ ጦር ሰፈሮች በኩል እንዳለፉና ስልጠና እንደወሰዱ ማረጋገጡንም ገልጧል። ቅጥረኞቹ በመቅጠር የተሳተፈው ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ ኤሚሬቶች መንግስት ጋር ግንኙነት ያለው የግል ጸጥታ ኩባንያ ነው ተብሏል። ሂዩማን ራይትስ ዎች ሌሎች ሀገራት የኤሚሬቶችን ባለስልጣናት ጨምሮ በጉዳዩ ተሳታፊ ላይ ማዕቀብ እንዲጣል የሚያስችል ምርመራ እንዲደረግ ግፊት እንዲያደርጉ ጠይቋል። ሀገራት ከኤሚሬቶች ጋር ያላቸው ወታደራዊ ትብብርና ለሀገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው ድርጅቱ የአውሮፓ ህብረት ሀገራት ደግሞ ኤሚሬቶች ለፈጥኖ ደራሽ ኃይል ድጋፍ መስጠት እንድታቆም ባለስልጣናቷ ላይ ግፊት እንዲያደርጉ ጥሪ አድርገዋል። በመጨረሻም አሜሪካ ኢራን የሆርሙዝ ወሽመጥ ለማስተዳደር በመሰረተችው አዲስ ተቋም ላይ ማዕቀብ ስትጥል እስራኤል የደቡብ ሊባኖስ ነዋሪዎችን አካባቢውን ለቀው እንዲወጡ ቀጭን ትዕዛዝ ሰጠች። በኢራን ላይ የነበረኝ ግብ አሳክቻለሁ፣ ከዚህ በኋላ የመዋጋት እቅድ የለኝም ያለችው አሜሪካ በ3 ቀናት ውስጥ ሁለተኛ ጊዜ ኢራንን ለጥቃት ፈጽማለች። የመካከለኛው ምስራቅ ጦርነት በዓለም ኢኮኖሚ ላይ አሉታዊ ጫናን ቢያሳድርም መልካም እድል የፈጠረላቸው ሀገራት መኖራቸው የተገለጸ ይገኛል። የኢራን ጦርነት የትኞቹን ሀገራት ጠቀመ? ይህንኑ ርዕስ ጉዳይ ለዓለም አቀፍ የትንታኔ አጀንዳችን መርጠን አዘጋጅተነዋል። ማርቆስ ጎዴቦ ዝርዝሩን እንደሚከተለው ያዘጋጅቶታል። ወራትን ያስቆጠረውና በመካከለኛው ምስራቅ የተቀሰቀሰው የእስራኤል አሜሪካና ኢራን ጦርነት አበቃ ሲባል እየተቀጣጠለ በርዷል ሲሉት እየተጋጋመ ዛሬም ድረስ ቀጥሏል። በዚህ የዓለማችን ወሳኝ ቀጠና ላይ በተቀሰቀሰው ጦርነት የዓለም ኢኮኖሚ አከርካሪው ተሰብሯል። በተለይም የአፍሪካ ሀገራትና ነዳጅን በግዢ የሚያስገቡ ሀገራት ባለፉት ሳምንታት የተኩስ አቁም ስምምነት መደረጉን ተከትሎ
ለዘላቂ ሰላም ተስፋን የፈነጠቁ ሂደቶች በአሸማጋይ ሀገራት የተጀመሩ ቢሆንም ጦርነቱ ዳግም አገርሽቷል። በኢራን ያለኝን ዓላማ አሳክቻለሁ፣ ከእንግዲህ ወዲህ በዚህ ጦርነት ውስጥ የምቆይበት አንዳች ምክንያት የለኝም ስትል የቆየችው አሜሪካ በ3 ቀናት ውስጥ ብቻ ለሁለተኛ ጊዜ ኢራን ላይ ከባድ ጥቃት መፈጸሟ ተረጋግጧል። ነገሩ እንዲህ ነው። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንዳር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ አዳዲስ የአየር ጥቃቶችን መፈጸሙን አስታውቋል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችንም መተው እንደጣሉ የአሜሪካ ማዕከላዊ እዝ ወይንም ሴንቲኮም ገልጿል። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንዳር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶችን መፈጸሙን እወቁልኝ ብሏል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችንም መተው እንደጣሉ የአሜሪካው ማዕከላዊ እዝ ሴንትኮም አስታውቋል። እንደ ሴንትኮም ገለጻ ባንዳር አባስ ውስጥ የሚገኙ ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነበር። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባላቆመበት በዚህ ወቅት ነው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህንን 3 ወር የሞላው ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ብቻ ለሁለተኛ ጊዜ የተፈጸመ ነው። እንደ አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቱን አደጋ ላይ ጥሎታል፣ ፍሬ አልባም አድርጓቸዋል። ሴንትኮም የተወሰደውን ወታደራዊ እርምጃ የተመጣጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ነው ሲልም ገልጾታል። አሜሪካ ባሳለፍነው ሰኞ ዕለት ደቡባዊ ኢራን ላይ በፈጸመችው ጥቃት የኢራንን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የሞከሩ መርከቦችን ኢላማ እንደተደረጉ ተገልጿል። ሴንትኮም እነዚህን ጥቃቶች የተወሰዱት ወታደሮቻችን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነውም ብሏል። ወዲህ ደግሞ አሜሪካ የፈጸመችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን አስታውቋል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ የሚገኝ የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን ነው የገለጸችው። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራኑ ዜና ወኪል ታስኒም ይዞት በወጣው ዘገባ ይፋ አድርጎታል። ይህ ጥቃት የተፈጸመበት ወታደራዊ ማዕከል ግን የት እንደሚገኝ በትክክል አልተገለጸም። ይህ በእንዲህ እንዳለ ግን የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብን ማስቆሙን ታስኒም የዜና ወኪል ጨምሮ ዘግቧል። ዘገባው እንዳመላከተው ከሆነ የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱንም ገልጿል። የሁለቱ ሀገራት ትንኮሳ ተቀጣጥሎ በቀጠለበት በዚህ ወቅት አሜሪካ ሌላ ተጨማሪ እርምጃ መውሰዷን ይፋ አድርጋለች። የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል በሚደረጉ የባህር ጉዞዎችን ለመቆጣጠር በቅርቡ ባቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ወይንም ፐርሺያን ገልፍ ስትሬት አውቶሪቲ ላይ ማዕቀብ መጣሉን አስታውቋል። ግምጃ ቤቱ ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ብሎታል። ይህ በእንዲህ እንዳለ የእስራኤል ጦር በደቡባዊ ሊባኖስ የሚገኝን ግዙፍ ክልል የግጭት ዞን በሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎች አካባቢውን ለቀው በፍጥነት እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛህሪን ወንዝ ሰሜን አቅጣጫ እንዲጓዙ አሳስቧል። ጦሩ እጅግ ከባድ የሆነ የኃይል እርምጃ እንደሚወስድ ያስታወቀ ሲሆን ሂዝቦላህ በተደጋጋሚ የተኩስ አቁሙን ጥሷል በሚል ከሶታል።
የተኩስ አቁሙ ከታወጀ ከሚያዝያ ወር መጀመሪያ ወዲህ 14 በመቶ የሚሆነውን የሊባኖስ ግዛት ከሚሸፍነው አካባቢ ነዋሪዎች ለቀው እንዲወጡ ሲጠየቅ ይህ የመጀመሪያ ነው። ባለፉት 24 ሰዓታት የእስራኤል ጦር 9 አካባቢውን ለቃችሁ ውጡ የሚል መመሪያዎችን አውጥቷል። ይህም በእስራኤልና ሊባኖስ ድንበር ግዙፍ ግጭት ይቀሰቀሳል የሚል ስጋትን የደቀነ ሲሆን በርካታ ሰዎችንም እንደሚያፈናቅል ከወዲሁ ተገምቷል። የመካከለኛው ምስራቅ ጦርነት የዓለምን ኢኮኖሚ እንዳሽመደመደው ባይካድም በዚህ ጦርነት ግን ጀንበር የወጣችላቸው ሀገራት መኖራቸው እየተገለጸ ይገኛል። በየካቲት ወር መጨረሻ ሳምንት ላይ የኢራን ጦርነት ሲቀሰቀስ ወላፈኑ የተሰማው በመካከለኛው ምስራቅ ብቻ አልነበረም። ግጭቱ የንግድ መርከቦችና ሸቀጦች ፍሰትን ሲያስተጓጉሉ የነዳጅ ዘይት ዋጋ እንዲንርና የዋጋ ግሽበት እንዲጨምር በማድረግ የዓለም ገበያን አናግቶታል። እንዲህ እርግጠኝነት በሚጠፋበት ወቅት ግን የዓለማችን የናጠጡ ሀብታሞች አዋጭ ካልሆኑ ንግዶች ፊታቸውን ማዞር እንዲሁም ሀብቶቻቸውን በዶላር ወደ ማስቀመጥ ይዞራሉ። ይህ ደግሞ በርካታ መገበያያ ገንዘቦች ላይ አሉታዊ ተጽዕኖን ያሳድራል። ባለሀብቶች ደህንነት ሲፈልጉ ገንዘባቸውን የሚያስቀምጡባቸው የውጭ ምንዛሪዎች በቀውሱ መጀመሪያ ላይ ተጠናክረዋል። የአሜሪካ ዶላር እና የስዊዝ ፍራንክ ሁለቱም ከጦርነቱ በኋላ ጭማሪ አሳይተው የነበረ ሲሆን በኋላም ወደ ነበሩበት በመመለስ ተረጋግተዋል። እንደ ኖርዌይ ክሮነር ያሉ ከነዳጅ ዘይት ጋር የተገናኙ ገንዘቦች ከድፍድፍ ነዳጅ ዋጋ መጨመር ጋር በተያያዘ ከፍተኛ ጭማሪን አሳይተዋል። የጃፓን ገንዘብ የን ግን አገሪቱ ከውጭ በምታስገባው ኢነርጂ ላይ በጣም ጥገኛ ስለሆነ ተዳግሟል። የካናዳና የአውስትራሊያ ዶላር እንደ ድፍድፍ ዘይት፣ ጋዝ፣ ብረትና የድንጋይ ከሰል ያሉ ምርቶችን ወደ ውጪ ስለሚልኩ የበለጠ ገቢ በማግኘት ተጠቃሚ ሆነዋል። ዩሮና የብሪታንያ ፓውንድ የራሳቸው የሆነ መዋዠቅ አጋጥሟቸዋል። ይህም ከፍተኛ የኤነርጂ ወጪ፣ የዋጋ ግሽበትና በአውሮፓ ውስጥ ያለው የእድገት መቀዛቀዝ ያስከተለው ስጋት ሆኖ ተመዝግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የግንቦት 20 የናሁ የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ዜናዎቹን በመምራት ሰናይ ንጉሴ አብሬያችሁ ነበርኩ። መልካም ምሽት ይበላችሁ።